ጦርነቱ በስተመጨረሻ አበቃ። በዘመናችን ካሉ ጦርነቶችና በጣም ከባድ ከሆነው እያንዳንዳችን ቤት እያንዳንዳችን ጓዳው የገባው ጦርነት በዚህ ሰዓት ማብቃቱ ተነግሯል። በጣም ደስ የሚል ነገር ነው። እስኪ አንዲና ጨብጭብ እና ጨብጭብ ያልኳችሁ በጣም ትልቅ ምክንያት አለኝ። ይህ ጦርነት የአሜሪካ የእስራኤልና የኢራን ጦርነት ዝም ብሎ ጦርነት ብቻም አይደለም። በጣም ብዙ ነገሮችን ያየንበት፣ በጣም ብዙ ነገሮች የተፈጸሙበትና የሆኑበት ጦርነት ነው። እናም በዚህ ቪዲዮ በዚህ ጦርነት ጊዜ የተፈጠሩ በጣም የሚገራርሙ ነገሮች እናንተ ግን ከዚህ በፊት ያልሰማችኋቸው ስነግራችሁም እንደዚህ አይነት ነገሮችም ተፈጥረው ነበር እንዴ እንድትሉ የሚያደርጓችሁን ነገሮች እነግራችኋለሁ። ይህ የዩቲዩብ ቻናል በየቀኑ በዓለም ዘንድ የተፈጠሩ በጣም አነጋጋሪ የሆኑ ጉዳዮችን በእንደዚህ አይነት መልኩ የምናቀርብበት የዩቲዩብ ቻናላችን ነው። እንደዚህ አይነት ዜናና እንደዚህ አይነት አቀራረብ የሚመቻችሁ ከሆነ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ እናልፋለን። መጀመሪያ ላይ እንደነገርኳችሁ እንግዲህ ይህ ጦርነት ዝም ብሎ አይነት ጦርነት አይደለም፣ በጣም ከባድ ነው። ምክንያቱም ለዘመናት በሀገር መካከል የነበረ ጥላቻና ቂም በአንዴ ገንፍሎ የታየበት ጦርነት ነው። ላይክ ቮልካኖ አለ አይደለ? ለዘመናት በጣም ለብዙ ጊዜ ይነድ ውስጥ ይነድ ይጋጋልና በአንዴ ግንፍል እንደሚለው ልክ እንደዛ እዚህም ሀገራቶች ለዘመናት የነበራቸውን ጥላቻ በአንዴ ግንፍል ያለበት ጦርነት ስለሆነ በጣም ከባድ ያደርገዋል። እና እንዴት ነው ከጥላቻ ወደ ጦርነት ውስጥ ገብተው እዚህ ቦታ ላይ እንደርሽ ይቻል ነው? በደንብ ይህን ነገር ለመደራት ይህን ዓመት ብቻ ማየት በቂ ነው። አክቹዋሊ በዚህ ዓመት ሁለት ጦርነቶችን አይተናል። የመጀመሪያው የ12ቱ ቀን ጦርነት የሚባለው በኢራንና በእስራኤል መካከል የተደረገው ለ12 ቀናት የቆየው ጦርነት ነው። ሁለተኛው ደግሞ አሜሪካ ከእስራኤል ጋር በመሆን ኢራን ጋር ሲዋጉ የነበሩት ከ4 ወር በላይ የቆየው ጦርነት ነው። የመጀመሪያውን የ12ቱ ቀን ጦርነት። ይህ ጦርነት ከጁን 13 እስከ 24 ድረስ የተደረገ ጦርነት ነው። ይህ ጦርነት የጀመረበት ምክንያት እስራኤል ድንገተኛ የሆነ ጥቃትን በኢራን ላይ በመፈጸሟ ነው። በዚህም ጥቃቷ ኢራን በጣም ብዙ ጉዳቶችን አስተናግዳለች። እስራኤልም ጉዳት እንዳስተናገደችው ኢራን በጣም ብዙ የተጎዳችው ሀገር ነች በዚህ ጦርነት። ለምን እንደዛ አልኩ መሰላችሁ? ከኢራን በኩል ብቻ 1190 የሚሆኑ ሰዎች ናቸው የተገደሉት። የተጎዱትን ሰዎች አልነግራችሁም። ከእስራኤል በኩል ደግሞ 28 ሰዎች ብቻ ናቸው ጉዳት የደረሰባቸው። ቁጥሩን ማነጻጸር ትችላላችሁ። ይሄ ብቻም አይደለም። በዚህ ጊዜ ኢራን በጣም ብዙ ጉዳት አስተናግዳለች ያልኩባችሁ በዚህ ጦርነት ጊዜ ከሞቱ ሰዎች መካከል በጣም ትልልቅ ስልጣን ያላቸው የኢራን ባለስልጣናቶችም ይካተታሉ። ከእነሱ መካከል ሁሴን ሰላሚ፣ ሙሐመድ ባጋሪ፣ ጎላም አሊ እና የመሳሰሉት የጦር ኮማንደሮች ኢራን አታቸዋለች። እነዚህም ብቻ አይደሉም። በጣም ብዙ የኒውክሌር ሳይንቲስቶችም ተገድሎባታል። ከነዛ መካከል ሬዶን አባሲ፣ ሙሐመድ መህዲ፣ እነዚህ የተወሰኑትን ነው። በጣም ብዙ ናቸው የተገደሉት እና እነዚህ ለኢራን በጣም ዋጋ ያላቸው ሰዎች ናቸው እና በ12ቱ ቀን ጦርነት ውስጥ ነበረ የተገደሉት። ኢራንም ዝም ብላ አልተመለከተችም። እስራኤል ላይ ከባድ የሆነ ጥቃት ነው የከፈተችው። ሚሳይሉን አዘነበችው ነው የሚባለው። መጀመሪያ ቀን አካባቢ እስራኤል በጣም ብዙዎቹን መክታቸው ነበረ። ግን ጦርነቱ ቀናቶችን እየገፋ በሄደ ቁጥር ግን እስራኤል እነዛ ሚሳይሎችን የመከላከል አቅሟ እየወረደ መጣ። በዛ ምክንያት አብዛኞቹ ከኢራን የሚተኮሱ ሚሳይሎች እስራኤል ከተሞች ውስጥ ማረፍ ጀመሩ። በዛ ምክንያት ነው 28 የሚሆኑ ሰዎች ከእስራኤል በኩል ህይወታቸውን ያጡት። እንደነገርኳቸው ይህ ጦርነት ለ12 ቀን ብቻ ነው የቆየው። ከዛ ሰላም መጣ። ሰላሙ ግን ለብዙ ጊዜ አልቆየም። ተመልሶ በፌብሩዋሪ 28 2026 ዓ.ም አሜሪካና እስራኤል ባንድ በመሆን ድንገተኛ የሚባል ጥቃት ኢራን ውስጥ ይፈጽማሉ። እዚህ ጋር አንድ መረዳት ያለባችሁ ነገር በአንድ ቀን ውስጥ በ12 ሰዓት ውስጥ ብቻ 900 ጥቃቶችን ነው ኢራን ውስጥ የፈጸሙት። ይህ በጣም ትልቅ ቁጥር ነው። በእነዚህም ጥቃታቸው ኢራን ኒውክሌር የምትሰራባቸው ቦታዎች፣ የሚሳይል ያስቀመጠችባቸው ቦታዎች፣ የሚሊተሪ መስሪያ ቤቶችም ጥቃት ተፈጽሞባቸው። ይሄ ብቻ አልነበረም የኢራን ትልቁ ጉዳት። በዛ ቀን ላይ ኢራን በትልቁ የተጎዳችው ጠቅላይ መሪዋን ማጣቷ ነው። ለአመታት ኢራንን በጠቅላይ መሪነት ሲገዙ የነበሩት አያቶላ አልካሚሊ በዛ ቀን ነበረ የተገደሉት። ይህም ነገሩን እጅግ በጣም ከባድ ያደርገዋል። ከምንም ነገር በላይ ጠቅላይ መሪው መገደሉ ለኢራን እጅግ በጣም ትልቅ ስብራት ነበር። ጠቅላይ መሪውን ብቻ አነሳን እንጂ በዛ ቀን ላይ አሜሪካና እስራኤል በፈጸሙት ጥቃት በጣም ብዙ ትልልቅ ስልጣን ያላቸው ሰዎች ተገድለዋል። ከነዛ መካከል ኢራን የመከላከያ ሚኒስተሩ አዚዝ እና እንደነዚህ ያሉ በጣም ትልልቅ ስልጣን ያላቸው የኢራን ሰዎች ተገድለዋል በዛ ቀን ላይ። ኢራን እንዳልኳችሁ ለዚህኛውም ጥቃት ዝም አላለችም። በከባዱ ነው አጸፋ መስጠት የጀመረችው። አጸፋዋን ደግሞ በእስራኤል ላይ ብቻ አይደለም በጎረቤቶቿም ላይ ነው። ከነዛ መካከል ባህሬን፣ ኳታር፣ ኩዌት፣ ዩናይትድ አረብ ኤምሬት ላይ ነው
ጥቃቷን የከፈተችው። በእነዚህ ሀገራት የሚገኝ ትልልቅ የኤርፖርት ተቋማቶች በኢራን ተመትተዋል። እነዚህ ሀገራት የሚገኝ የአሜሪካ የጦር ቤዝ ጉዳት ደርሶበታል። ኢራን በትልቁ ነበር ምላሽ መስጠት የጀመረ። ከዚህ በተጨማሪ በዚህ ቀን ላይ ኢራን ትልቅ ያደረገችው ነገር አለ። እሱ ምንድነው? የስትሬት ኦፍ ሆርሙዝን መዝጋት ነበር። የዓለም ወሳኝ የባህር መተላለፊያ እና ያንንም በመዝጋቷ ምክንያት ነው እያንዳንዳችን ሀገር እያንዳንዳችን ኪስ ውስጥ ይህ ጦርነት የገባው ብዬ ይነገርኳል። እና ነገሮች እንደዛ ያሉ አሁን ያለንበት ደረጃ ላይ ደርሰናል። አሁን ላይ ሁለቱም ሀገራቶች የተኩስ አቁም ስምምነት ማድረጋቸው ተነግሯል። ይህ የተኩስ አቁም ስምምነት ለ60 ቀን የሚቆይ ሲሆን እና በዚህ 60 ቀን ውስጥ የስትሬት ኦፍ ሆርሙዝ ይከፈታል። ወሳኙ እኛን አፌክት የሚያደርገን ነገር ሰላም ያገኛል። ከዛ በኋላ ደግሞ ኒውክሌር ላይ ይደራደራሉ። ዋነኛ የዚህ ነገር ሁሉ መንስኤ የሆነው ነገር ላይ እንዳልኳችሁ ይህ ሰላም ስምምነት ለ60 ቀናት ብቻ የሚቆይ ነው። የማይስማሙ ከሆነ ተመልሰው ወደ ጦርነት ሊገቡ ይችላል። ለማንኛውም ተደራድረው ሰላም እንዲያመጡ ተስፋ እናደርጋለን። መልሰው ወደ ጦርነት እንደማይገቡ ተስፋችን ነው። ምክንያቱም አያስፈልግም ብዬ አስባለሁ። እናንተ ግን በዚህ ነገር ላይ ያላችሁን ምንም አይነት አስተያየት ኮመንት ላይ መጻፍ ትችላላችሁ። ቀደም እንደነገርኳችሁ ይሄ የዩቲዩብ ቻናል በየቀኑ በዓለም ዘንድ የተፈጠሩ በጣም አነጋጋሪ የሆኑ ጉዳዮችን በእንደዚህ አይነት መንገድ የምናቀርበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ በየቀኑ አዳዲስ የሆኑ ዜናዎችን በእንደዚህ አይነት መልኩ ማግኘት ትችላላችሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ከነገ ወዲያ በሌሎች ዜናዎች ተመልሰን እንገናኛለን። ይመቻችሁ።